አስቡት እስኪ ከፈንዲንዴክስ $100,000 ፈንዲድ አካውንት ገዝታችሁ ፌዝ 1ን ፌዝ 2ን ፓስ ካደረጋችሁ በኋላ እነሱ ዲሲፕሊን ትሬደር ፕሮግራም ብለው ወደሚጠሩት ፕሮግራም ሲከቷችሁ በዚህ ቪዲዮ ስለሱ ፕሮግራም ምን እንደሆነ እኔን በምን ምክንያት እዛ ውስጥ እንደከተቱኝና እናንተስ እንዴት መጠቀቅ እንዳለባችሁ ከዚህ በኋላ ከተጠቀማችሁት እንዴት መጠቀቅ እንዳለባችሁ እናወራለን ማለት ነው። ምንድነው የተፈጠረው? ፌዝ 1ንም ፌዝ 2ንም በስነ ስርዓት አለፍኩኝ፣ ቬሪፊኬሽንንም አለፍኩኝና ኮንትራክቴን ሳይን አደረግኩኝ፣ ፈንዲድ አካውንቴን ሰጡኝ። ምንም አይነት ትሬድም አልወሰድኩበትም ነበር እንዳጋጣሚ ሴታፖችንም ስላላገኘኝ። ከዛ በኋላ እሱ ሁሉ ነገር አልፌ ካለቀ በኋላ ድንገት ኢሜይል ደረሰኝ። ኢሜይሉን ቼክ በማደርግበት ሰዓት ምንድነው የሚለው? ትሬዲንግ አክቲቪቲህን አይተነዋል፣ ስለዚህ በጣም አግሬሲቭ ነህ ነው ሐሳባቸው። አግሬሲቭ ስለሆንክ ዲሲፕሊን ትሬደር ፕሮግራማችን ላይ ልናስገባ ፈልገናል፣ እሱ ላይ ግባ፣ ካልሆነ አካውንትህን የከፈልከውን ብር እንመልሳለን፣ ከዛ በኋላ አካውንቱን እንመልሰን እንወስድብሃለን የሚል ኢሜይል ነው። ከተስማማው በዚሁ አካውንት ባስቀምጡልኝ በዛ ፕሮግራም ውስጥ ባለው ሊሚቴሽን ልቀጥል፣ ካልሆነ ደግሞ መጀመሪያ ለቻሌንጅ የከፈልኩትን ብር ሊሰጡኝ። ዋናው ገንዘቤን ይመልሱልኛል። ግን ኢፈርት ዘ ታይም ፌዝ 1 ፌዝ 2 ለማለፍ ያሳለፍኩት ጊዜና ኢፈርት ሁሉም ሊባክን ነው ማለት ነው። ዲሲፕሊን ትሬደር ፕሮግራም የሚሉት ምንድነው ሊሚት የሚያደርገን ካልን ለሱኛውም አካውንት ከዚህ በኋላ ለምትገዟቸው አካውንቶች በሙሉ 1% ሪስክ ብቻ ነው እንድታረጉ የሚፈቀድላችሁ። ከዛ በላይ ሪስክ ማድረጋችሁ ነው። አስቡ፣ ቻሌንጅ ፌዝ ላይም ሆነ ምንም ፌዝ ላይ ሆነ ከ1% በላይ ሪስክ ማድረግ አትችሉም። ሌላኛው በተመሳሳይ ሰዓት ፖዚሽን ከፍታችሁ የነሱ የከፈታችኋቸው ፖዚሽኖች ድምር ስቶፕ ሎሳችሁ ከ1% በላይ መሆን አይችልም። ፎር ኤግዛምፕል ሁለት ሴትአፕ አት ሴም ታይም ካያችሁ ወይ አንዱን መርጣችሁ 1% ሪስክ ታረጋላችሁ ወይም 0.5 አድርጋችሁ ሁለቱንም ነው ፕሌስ የምታረጓቸው። ስቶፕ ሎሳችሁ በአንድ የኦፕን ፖዚሽን ላይ ከ1% በላይ አይበልጥም ማለት ነው። ይሄ ኖርማል ነው ለኔ። እኔ ፈንዲድ አካውንቶቼ ላይ ኖርማሊ 1% ነው ሪስክ ማድረገው። ለኔ አሁን ላይ ኢፌክት የለውም ቱ ቢሆንስ የዲሲፕሊን ፕሮግራም። ግን ቻሌንጅ ፌዞች ላይ 1% እና ከዛ በታች ብቻ ነው መጠቀም የምችለው ከዚህ በኋላ ለምገዛቸው አካውንቶች ላይ ማለት ነው። እሱ ጋር ነው ችግር ያመጣው ማለት ነው። እኔን ደግሞ ለምንድነው እዚህ ፕሮግራም ውስጥ የከተቱኝ? ቻሌንጅ ፌዞቹ ላይ ከ2% በላይ ሪስክ ተጠቅመሃል ብለው ነው። እኛ የራሳችን የሆነ ሪስክ ማኔጅመንት አለን። ቻሌንጅ ፌዙንና ፈንዲድ ስቴጁን አፕሮች የምናደርግ ቻሌንጅ ፌዞቻችን ላይ እንደ ትሬድ ፍሪኩዌንሳችን አግሬሲቭ እንሆናለን። እኔ ፐርሰናሊ ከ2% በላይ ነው የምጠቀመው። እሱም ትሬዲንግ ፍሪኩዌንሲ ዝቅ ያለ ስለሆነ እኔ በሳምንት የተወሰኑ ትሬዶችን ብቻ ስለመወስድ ቻሌንጅ ፌዝ ላይ መቆየት ስለሌለብን ከ2% በላይ ነው ሪስክ ማድረገው። እነሱም 2% በላይ ሪስክ ተጠቅመሃል ብለው ነው ሊሚት ያደረጉኝ። አሁን ዲሲፕሊን ትሬደር ፕሮግራም ውስጥ የከተቱኝ እሱንም ቻሌንጅ ፌዝ ላይ እንዳልኳችሁ ነው። ፈንዲድ ኮንኩኝ በኋላ አንድም ትሬድ አልወሰድኩም። ትሬድ ሳልወስድበት ነው ድንገተኛ ኢሜይል የደረሰኝ በቻሌንጅ ላይ 2% እና ከዛ በላይ ሪስክ ተጠቅመሃል ብለው ማለት ነው። እና ይሄ ሪዲክለስ ነው። ለምንድነው እንደዛ የሆነው? ከዚህ በፊት ፈንዲድ ፒፕስ ላይ መጀመሪያ ፒያውቴን አደረኩኝ ብዬ ቪዲዮ ሰርቼላችሁ ነበር። ካላያችሁት እሱን ቪዲዮ ማየት ትችላላችሁ። እዛ ፈንዲድ ፒፕስ አካውንት ላይ የምጠቀመው ተመሳሳይ ሪስክ ማኔጅመንት ነው አምጥቼ እዚህ ላይ የተገበርኩት። ፈንዲድ ፒፕስ ላይ ፓስ ካደረኩት በኋላ እሱኛው አካውንት የመጀመሪያ ፒያውቴን ሳረጋ ሳያችኋል። አሁን አራተኛ ፒያውት ላይ ደርሼ አራተኛ ፒያውቴን ሪኩዌስት አድርጌያለሁ፣ ተቀብያለሁ። ሪስክ ማኔጅመንቴ በስነ ስርዓት ፐርፌክት ነው ማለት ነው። ምክንያቱም ቻሌንጅ ፌዜን አሳልፎኛል። ከዛም በኋላ አራተኛ ፒያውቴ ሪኩዌስት አድርጌያለሁ። ፖቴንሻል ወደፊትም ስቲል አካውንቱ አለ፣ ስቲል ብዙ ፒያውቶች ሪኩዌስት አደርግበታለሁ። ምንድነው ሐሳባቸው? እንደዚህ አግሬሲቭ ስትሆኑ ኮንሲስታንት መሆን አትችሉም። ስለዚህ ለእናንተ አስበን ነው የሚል ኢሜይል ነው አብሮ የደረሰኝ። ለእኔ ካሰባችሁልኝ ለምን ታዲያ ሌላ አካውንት ላይ ወይም ፈንዲድ የሆንኩበት አካውንት ላይ ትሬድ ሳደርግ አታዩኝም? ምክንያቱም ቻሌንጅ ፌዙ ላይ ባያችሁት ፐርፎርማንስ ብቻ ለምን ሊሚት ታደርጉኛላችሁ? ኮንሲስታንት አይደለም ብላችሁ ለመደምደም እንዴት በሱ ሪዛልት ብቻ ታያላችሁ? ምክንያቱም እሱኛው አንዱ የኔ የሪስክ ማኔጅመንት ፕላኔ ነው። አንድ ትሬደር ደግሞ ስትራቴጂ አለው። ሌላኛውና ወሳኙ ነገር ኮንሲስታንት ሆኖ ገንዘብ እንዲሰራ ከማርጌቱ ሪስክ ማኔጅመንቱ ነው። ይሄ የኔ ሪስክ ማኔጅመንት ነው። በተለያዩ ፕሮፎርሞች እሱን ፕሩቭ ማድረግ ችያለሁ፣ ለራሴም ለኦዲየንሶቼም ማለት ነው። ሁሉም ሰው ያውቃል እንዴት ትሬድ እንደማደርግ። እኔ ግን እነሱ ገና ቻሌንጅ ፌዙን ብቻ አይተውኝ ሎክ አደረጉኝ ማለት ነው። እሺ ይሁን እንረዳቸው እንኳን ብለን ብናይ ፕሮፈርም ቢዝነሳቸው እንዴት ነው ብለን ካየን ቢዝነሳቸው ከፌል ቻሌንጅ ነው የሚያገኙት አይደለ ገንዘብ። የኔ ቻሌንጅ ፌዝ ላይ እኮ አግሬሲቭ መሆን ቶሎ ብዬ ቻሌንጁን ወይ ላልፈው ነው ወይ ወድቋለሁ አይደለ? አግሬሲቭ ኮንኩኝ ቶሎ ወድቋለሁ ወይ ቶሎ አልፈዋለሁ።
በመውደቅ እንደውም በእኔ ኮንሲስታንት አለመሆን እነሱ ያተርፋሉ። ለምንድን ነው ኮንሲስታንት እንድትሆን ነው የምንፈልገው ብለው ሊሚት የሚያደርጉ? ምክንያቱም እነሱ ገንዘባቸው እኔ ኮንሲስታንት ባልሆንኩበት መንገድና በመውድቅበት መንገድ ነው ፕሮፊት የሚያገኙት ከቻሌንጅ ፊዎች አይደለ? እንደዛ ከሆነ የኔ ኮንሲስታንት መሆንና ከነሱ ሎንግ ተርም ገንዘብ መስራት መቻሌ ምንድነው ቤኔፊት የሚያደርጋቸው? እነሱ እኮ እየተጎዱ ነው። ምንድነው የሚያደርጓችሁ? ሊያሳምኗችሁ ይሞክራሉ እናንተ ኮንሲስታንት እንድትሆኑ ስለምፈልገው ነው። እነሱ የሚያተርፉት ከቻሌንጅ ከሚያገኙት ገንዘብ ነው። አሁን እኔ አግሬሲቭ ሆኜ ቶሎ ፓስ በማድረጌ ከቻሌንጅ ፊዋ ሊያጡ ሆነ። ምክንያቱም የመጀመሪያ ፒያውት የሪኩዌስት አድርግ ለቻሌንጅ ፊ የከፈልኩት ራሱ አብረው ይልካሉ። ያውቁታል ይሄ ቢዝነስ ሞዴል ወይም ይሄ ፕሮፎርም ትሬዲንግ ሞዴል ፕሮፊታብል እንደሆነ። ብዙ ቢግ ፕሮፊታብል ትሬደሮች እንደዚህ እንደሚያደርጉ ያውቃሉ። ስለዚህ አላማቸው ምንድነው? እኔን ብዙ ፕሮፊት እንዳልሰራ ከዛ አካውንት ታክል ማድረግ ነው። ምክንያቱም ያውቁታል ቶሎ ቻሌንጆቻቸውን ፓስ አድርገው ወደ ሪል አካውንት ወይ ወደ ፈንድድ አካውንቱ የሚገቡ ሰዎች ለረጅም ጊዜ ብዙ ፕሮፊት ከነሱ እንደሚሰሩ ያውቃሉ። ቀድመው አይ ኮንሲስታንት እንድትሆኑ ነው የምንፈልገው ብለው ታክል ያደርጓቸዋል ማለት ነው፣ ያንን ፕሮፊት እንዳትሰሩ። ምክንያቱም ከዛ እናንተ ብዙ ገንዘብ ትሰሩና እነሱን ታከስሯቸዋላችሁ። ግን አስቡት እስኪ አሁን ይሄን አካውንት አግሬሲቭ አፕሮች ተጠቀምኩኝ በልና ወደኩት፣ ፌል ባደርገው ኑሮ ይሄን አካውንት ይሄ ኢሜል የሚደርሰኝ ይመስላችኋል? በጭራሽ ይሄ ኢሜል አይደርሰኝም። አግሬሲቭ ስለሆንክ ነው ይሄን ቻሌንጅ የወደከው። ስለዚህ ዲሲፕሊን ፕሮግራም ውስጥ እንክተትህና ዲሲፕሊን እንድትሆንና ኮንሲስታንት እንድትሆን እንረዳሃለን የሚል ኢሜል የሚደርሰኝ ይመስላችኋል? በጭራሽ። ይሄ ኢሜል የደረሰኝ ስላለፍኩት ብቻ ነው። ከዚህ በፊትም በዚህ ሪስክ ማኔጅመንት አካውንት ፓስ አርግቼ ነበረ፣ ግን አካውንቱ 100,000 አልነበረም፣ ከዛ ዝቅ ያለ ነበር ሳይዙ። በዛን ጊዜም አልደረሰኝም ይሄ ኢሜል። አሁን 100,000 አካውንት ሲሆን ይሄ ኢሜል ደረሰኝ ማለት ነው። እንዳልኳችሁ ነው ይሄ አካውንት ለኔ ስቲል ትሬድ የማደርግበት፣ ምክንያቱም ከ1% በላይ ኦልሬዲ እኔም ሪስክ አላደርግም ፈንድ አካውንት ላይ። ያን ያህል የሚከብደኝ ነገር አይደለም። ግን ቻሌንጅ ፌዞ ድጋሚ ማክስ አሎኬት እንኳን ማድረግ ብፈልግ ሌሎች 100,000 አካውንቶችን መግዛት ራሱ እንዳልችል አደረጉ። ምክንያቱም 1% ብቻ ቻሌንጅ ፌዝ ላይ ሪስክ እንዳደረግ ያደርጉኛል። ለእኔ ኖርማል እሱን ማድረግቼ ፓስ ላደረገው ይችላሉ። ኢት ቴክስ ታይም። ምክንያቱም እንደኔ አይነት ሞር ስዊንግ ታይፕ እና ዴይ ትሬዲንግ ታይፕ ትሬደሮች ትሬድ ፍሪኩዌንሲያችን በጣም ዝቅ ያለ ነው። በዚህ ትሬድ ፍሪኩዌንሲ 1 ወር 2 ወር ሊፈጅብኝ ይችላል ፓስ ለማድረግ፣ ምክንያቱም ብዙ ትሬዶችን በወር ውስጥ አልወስድ። ለዛ ነው እኔ ሪስክ ማኔጅመንት ያስተካከለው። ላደረገው ይችላሉ፣ ግን ለእኔ ኖት ወርዚት። ከዚህ በኋላ ከነሱ አካውንት አልገዛም፣ ከዚህ ዲሲፕሊን ፕሮግራም ከሚሉት ውስጥ ካልወጣሁኝ ማለት ነው። እሺ እንዴት ነው ውስጥ እኛ እስከገባን መውጣት የምንችለው ካላችሁ፣ በጣም የሚያስቀው ነገር እንደዚህ ሊሚት አድርገዋችሁ ከዛ አካውንት 50,000 ፔይአውት እንድታደርጉ ይጠበቃል። 50,000 ፔይአውት ካልደረሳችሁ፣ $50,000 ፔይአውት ካላረጋችሁ ከዛ ዲሲፕሊን ፕሮግራም አያስወጣችሁም። እሺ በሪስክ ከ1% በላይ አት ዘ ሴም ታይም ደግሞ መልቲፕል እንኳን ፔሮች እንኳን ፖዚሽን ብትከፍቱ ከ1% በላይ እንዳይሆን አድርገዋችሁ በምን ማትስ ነው በ50,000 ፔይአውት ከ100,000 አካውንት ላይ ማውጣት የምትችሉት? በዚህ ሎክድ ሆናችሁ ይሄ የማይመስል ነገሮች ቢሆንስ በቃ ከዛ ዲሲፕሊን ፕሮግራም እንድትወጡ አይፈልጉም ማለት ነው። ይሄ ነው እኔ ላይ ሀፕን ያደረገው። እናንተስ ከዚህ ምንድነው የምትወስዱት የሚለውን ነገር ስናይ የመጀመሪያው ነገር ያው እነሱ አይን ውስጥ እንዳትገቡ ስለውና ኮንሲስታንት በሆነ ወይ ለማለፍ መሞከር ነው። አግሬሲቭ አፕሮች አትጠቀሙ። እነሱ ጋር ትሬድ ማድረግ የምትፈልጉ ከሆነ ማክሲመም 2% እና ከዛ በታች ብቻ ተጠቀሙ። ቻሌንጅ ፌዝ ላይ ፈንድድ ላይ ደግሞ ከ1% በላይ በታች ተጠቀሙ፣ እንደዚህ አይነት ነገሮች እንዳያመጡባችሁ። ሌላኛው ደግሞ ቢግ አካውንቶችን በምትገዙበት ሰዓት የትኞቹንም ፕሮፎርሞች መጠቀቅ እንዳለባችሁ ነው። ደሞር አካውንታችሁ ቢግ በሆነ ቁጥር ደሞር ፕሮፊት አካውንቱ ላይ የምትሰሩ ስለሚሆን እነሱ ደግሞ እንዳልኳችሁ ነው። ቻሌንጅ አካውንቱን ካለፋችሁ በቃ ገንዘብ ከእናንተ የሚሰሩበትን ወይ ዘጋችሁባቸው ማለት ነው። ስለዚህ ከዛ በኋላ ያላችሁ ፕሮፊት እንዳለ ከነሱ ከኪስ ነው የሚመጣው። ስለዚህ እሱን አይወዱትም። ቢግ አካውንታችሁ በሆነ ቁጥር ይሄ ነገር ያጋጥማል። በቻላችሁት አቅም ከ50,000 እስከ 100,000 200,000 አካውንት በዚህ አይነት መግዛት የማይታሰብ ነው ማለት ነው። ምክንያቱም ትንሽ ሰበብ ነው የሚፈልጉት ማለት ነው። እሱንም ምንም ራንደምሊ እንደዚህ ሊሚት ሊያደርጓችሁ ይችላሉ። እንደውም እኔ ብሪች አለመደረግ ራሱ ጥሩ ነገር ነው። እንደውም አሳውቀውኝ ወይ ገንዘብህን ውሰድልን ወይም ደግሞ ተስማማና በዚህ ፕሮግራም ሎክድ ሆነ ቀጥል ብለው መጠየቃቸው ራሱ አንድ ነገር ነው። አብዛኞቹ ራንደምሊ ብሎክ እንዲያደርጓችሁ ይችላሉ ከዌብሳይታቸው ማለት ነው። ከዚህኛው ነገር እነዚህ ነገሮች ተማሩና ፈንድ ኔክስት የምትጠቀሙ ከሆነ በዚህ መንገድ ተጠቀሙ። እንዳልኳችሁ ነው ፔይአውት አያደርጉም ምናምን የሚል ነገር አይደለም። ግን ትንሽ አግሬሲቭ ከመሰላችኋቸውና ቶሎ ፔይአውት የምትጠይቁ ከሆነ ቶሎ ፓስ የምታደርጉ ከሆነ
እኔ የተፈጠረብኝ ነገር ሊፈጠርባችሁ ይችላል ሌሎችም ፕላትፎርሞች ላይ ሊፈጠር ይችላል ይሄ ነገር ማለት ነው ሶ ከኔ ተማሩ ስቲል ፎር ሚ በዚህ ወይ ነው መቀጠለው this is my risk management እነሱ እንትን ቢሉም ሌላ ፕላትፎርም እንደለም ምክንያቱም ፈንድኔክስት ስቲል በተመሳሳይ ሁኔታ እንትን ብለዋል ማለት ነው ስቲል አራተኛ ፒያውት ሊደርሻሉ በተመሳሳይ ሁኔታ ፓስ ያረኳቸውን አካውንቶች እነሱ ላይ እስኪ ማክስ አሎኬት ለማድረግ ሞክርና ቢግ አካውንት ላይ እነሱም ችግር ካመጡ እናያለን ማለት ነው ደሞር ካፒታል you have ችግር የሚያመጡ ከሆነ ነው ያለን እስካሁን ፈንድ ፒፕሲ ምንም ያጋጠመኝ ነገር የለም ፈንድ ትሬደር ላይ ምንም አጋጥሞኝ አያውቅም ሶ ለመጀመሪያ ጊዜ በዚህ ሪስክ ማኔጅመንቴ ፈንድ ኔክስት ብቻ ሊሚት አድርጎኛል ማለት ነው ሶ እናያለን ወደፊት ያለውን ነገር ማለት ነው ሶ እናንተ ፈንድ ኔክስት ላይ ወይም ሌሎች ፕላትፎርሞች ላይ እንደዚህ አይነት ነገር አጋጥሟችሁ ከሆነ ኮሜንት ሴክሽን ላይ አስቀምጡ ምክንያቱም ወይ አቮይድ እናደርጋቸዋለን እነዛ ፕላትፎርሞች ወይም ደግሞ ሁላችንም እንድንጠቀማቸው ይረዳናል ሶ ኮሜንት ሴክሽን ላይ የእናንተንም ኤክስፒሪየንሶች ከተለያዩ ፕላትፎርሞችና ከፈንድ ኔክስት አስቀምጧቸው ሁላችንም እንድናያቸው ማለት ነው ሶ ይሄ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ሳታረጉ እንዳትወጡ ቴሌግራም ቻናላችንን ጆይን አድርጉ የኔ ትሬድ አይዲያዎችን ትሬድ ከመውሰዴ በፊት ፖስት አደርጋለሁ ሳሌ ገብታችሁ መከታተል ትችላላችሁ የተለያዩ ቻሌንጆችም እናዘጋጃለን እናንተን ዶላር የሚሸልሙ እነሱንም ተሳተፉ ማለት ነው በሌላ ቪዲዮ እስከምንገናኝ ሰላም ሁኑ